አልተውም ሴማም እያልክ አታውረድ። እሺ ራቅ ብሎ አንድ ጊዜ እኔን አውራሽ ራቅ ይበልሽ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ፊልሙ ተጀምሯል ማለት ነው። የተጀመረው ፊልም በነ ሩታና ሳሚ አብርሽ ነው። ሩታ ባክሽ እንዴት ነቃ ነቃ እንዳለች የሚገርመው ነው ማለት ነው። ውድ ተመልካች በጣም ነው የሚገርመው የሩታ ነቃ ነቃ ማለት ነው የሚገርመኝና አብርሽ እንግዲህ በድጋሜ ሩታን እየለመናት ነው ማለት ነው። ይሄ ደግሞ አብርሽ ግን በነገራችን ላይ ይቅርታ አረፈደብክም። እሷን እንደዚህ ቆመህ ለመለመን እሷን እንደዚህ ይቅርታ እንድትል ነው እየፈለከው ይመስለኛል። ግን አረፈደብህም። አረፈ ደግሞ ይቅርታ። ስለዚህ እንግዲህ አሁን ሩታ አልፈልግህም ብላ ቅን እያለች ነው። በመጀመሪያ ደረጃ አንድ ቤት ውስጥ ጎን ለጎን እያደራችሁ እናንተ ህልማችሁን እየሰራችሁ ነው እንጂ እኔ ይሄ ነገር እውነት አይመስለኝምና፣ ለማንኛውም እግዚአብሔር ከእናንተ ጋር ይሁን። አብርሽ ግን ማንኛውም ሰው እንደዚህ ጣል ወርወር ወንዶቹ ሲገፈታትሩ ትንሽ እንኳን አይደብርህም? እንዴ አብርሽ ምን አለበት ጠንቀቅ ብለህ ትዳርህን ይዘህ ቁጭ ብትል? እንደው በሩታ የመጣ ዩቱብ ቢቀርባችሁስ? ስለዚህ የምትሰሩት ነገር ሁሉ እኮ ምንም ጣም የለውም። በቃ በአሁኑ ጊዜማ አንዲት ነገር ምንም ነገር ጣም ያለው አይመስለኝም። እና ሩታ ደግሞ በጣም ነው ነቃ ነቃ ያለችው። እንግዲህ ማን የልብ እንዳላት እኔ ባላቅም በጣም ነቃ ነቃ ብላለች። አብርሽ ደግሞ ከአብርሽ ጋር እንግዲህ ያው አንድ ቤት ውስጥ ነው ያሉት መሰለኝ። ወጣ ብላ እያደረች ነው። ሌሊቱን የት እያደርሽ ነው ብሎ ሲጠይቃት ምን አገባህ እያለችው ነው። አንተ መውጣት ትችላለህ እንጂ ስለኔ ውሎዬ ስለኔ ማደር ምን የሚመለከትህ ነገር አለ እያለችህ ነው። እንግዲህ እሷም በሚቀጥለው ከ3 ቀን በኋላ እንግዲህ የምትፈልገውን ሰው ይዛ ትመጣለች። እሱም ደግሞ የሚፈልገውን ሰው በድጋሚ ይዞ ይመጣል። ሳሚ ደግሞ ዝም ብሎ ነው ቆሞ የሚያያቸው። በረመዳን በኩል ረመዳን ነው አሁን የጾም ሙስሊም አይደለ እንዴ? እሱ ምን ጭቅጭቅ ቆሞ ይሰማል? በነገራችን ላይ ነውር እኮ ነው። ለምንድን ነው ጭቅጭቅ እንደዚህ ቆሞ የሚያዳምጠው? ተው እያለው ነው። ሩታ ተሰማኛለህ? አይኑን ልታወጣው ነው እንዴ አብርሽን? አብርሽ ግን አሁን ሁሉም ነገር እየገባው ነው የመጣው። በፊት ምንም ነገር አልመሰለውም ነበረ። ሩታ እንዴት እንደሚያረጋት ለምን እንደሆነ ባላቅ ሩታ የልቧን እየተሰማት ነው። እና አብርሽን ዳኒ ያቃጥለዋል። ይሄም በአዲስ እንደ አዲስ መጣለት። ሌላ ደግሞ ማን ይመጣለታል? አብርሽ እኮ በመካከሉ ልቡ ደረቀ። ልቡ ድርቅ አለ ማለት ነው። እንደው ምን ከሩታ ጋር አጋጠመ? የመደም ቅመሟን አንዷን ጠበሳት፣ ገፈተረች እኮ። ለሱ ብለሽ ነው እንደምትገፈተረኝ እያሏት ነው። እናንተ ከወር በላይ አይሆናችሁም እንዴ?
እነኚህ ልጆች እኮ ከወር በላይ ሆናቸው። አመት በል ራሱ አብረው አላሉም እኮ ጥምቀትን። ይሄ ሰውዬ ደግሞ በመካከሉ ገባብኝ፣ ይቅርታ። ስለዚህ እንግዲህ ሩታ በጣም አብርሽ እየለመናት ነው። ከእንግዲህ በኋላ አለመናትም፣ የራሴን ህይወት እመራለሁ። አንቺ ግን ሴት ልጅ ነሽ፣ እኔ ግን ራሴን እየጠበቅኩ ነው። አንቺ ግን የአሁኑ ግርግር ይበቃሻል፣ ነይ ይቅርታ እንደራረግ እያላት ነው። እንግዲህ አንገቴ ይቆረጥ እያለች ነው። አልፈልግም ከእንግዲህ በኋላ አንተን አልፈልግም እያለች ነው። እንግዲህ ያው በጣም ከባድ ነገር ነው። እውነትም ከሆነ እንግዲህ ከባድ ነው፣ እውነትም ካልሆነ የራሳችሁ ጉዳይ ማለት ነው። ምንም ማድረግ አይቻልም ማለት ነው። ስለዚህ ውድ ተመልካች ምን እያረጋችሁ ነው ብላችሁ እንግዲህ ሩታ ጀግና ነች ይላል ኮመንት ላይ። ሩታ ጀግናን፣ ሩታ ነብሯ። ሰይጣን አርግታችሁ ቁጭ አላችሁ እኮ። ታረቁ ብላችሁ ጻፉ በሷ ቤት ኮመንት ላይ። ሩታ ነብር፣ ሩታ እንደዚህ፣ ሩታ እንደዚህ። ምን ነብር? ነብር ማለት ምን ማለት ነው? ነብር ማለት እኮ ደም ጠጥቶ ደም ጠምቶ ደም ፈልጎ አኝኮ እኮ ያንቺን ደም ጠጥቶ የሚጠል እኮ ነው። እሷ እንደዛ ነች እንዴ? ምን ማለት ነው? እሷ እንደዛ ነች አይደለችም። ይሄ መታወቅና መጫወትና ይሄ ጥሩ ስለ ምግባር እያሳዩ አይደለም በአሁኑ ሰዓት። ምንኛው ነው ሩታ ጀግናዋ፣ ሩታ ነብሯ? እኔ በጣም ትገርመኛላችሁ። አብርሽ ቤት ሄዳችሁ የምትጽፉት ጽሁፍ፣ ሩታ ቤት ሄዳችሁ ለተጣሉ ሰዎች የምትጽፉ፣ ነብር መሆን አትችልም። አንድ ስለተናደደች በቃ ነገሩን አብርጂው፣ ነገሩን እንደዚህ አድርጊው፣ ነገሩን እንደዚህ ወደ ራስሽ ተመለሺ፣ ወደ ህይወትሽ ተመለሺ፣ አንቺ ሴት ነሽ እንደዚህ አትሁኚ ነው የሚባለው እንጂ አንቺ ነብር ነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ አይባልም። ስለዚህ እነኚህ ልጆች እንደተራራቁ ላይቀሩም ይችላሉ። ከእንግዲህ በኋላ አትጥራኝ፣ ስትጠራኝ እኔም አልመጣም አንተም እንዳትመጣ እያለችው ነው። እንግዲህ በጣም አብርሽ እንደ ድንጋጤም ያደርገዋል። እና ይህን ቪዲዮ ሰብስክራይብ አድርጉ ጋይስ። አይ አብሮኝ እሱ እያለ አውራኝ ችግር የለውም። አንተ ስታስበው በዚህ ሰዓት እንዴት ብቻዋን ጥያት እንድትመጣ